ሰላም ጤና ይስጥልን። ከቻናል ዋን የሰዓቱን ዜናዎቻችንን ይዘን ቀርበናል። ዜናዎቹን እየመራው አብሬያችሁ ቆይታ ማደርገው ወይንሸት ዘውዴ ነኝ። አብረን እንቆይ። በኢትዮጵያ የማርበርግ ቫይረስ የሙከራ ክትባት ከዛሬ ጀምሮ መስጠት ተጀምሯል። የአሜሪካው ሳቢን የክትባት ተቋም በሙከራ ላይ የሚገኘው CAD3 የተባለ የማርበርግ ክትባት ወደ ኢትዮጵያ እንደላከ የጤና ሚኒስቴር አስታውቋል። ዛሬ በተጀመረው ክትባት የጤና ባለሙያዎችና ከፍተኛ ተጋላጭ ለሆኑ ቡድኖች ቅድሚያ የሚሰጣቸው ይሆናል። ወጪውን የሚሸፍነው በአሜሪካ ጤና ሚኒስቴር ስር የሚገኘው የባዮሜዲካል ምርምርና ልማት ባለስልጣን ነው ተብሏል። CAD3 የማርበርግ ክትባት በሩዋንዳ፣ አሜሪካ፣ ዩጋንዳና ኬንያ በተለያዩ ደረጃዎች በሙከራ ላይ እንደሚገኝ ተጠቁሟል። በሁለተኛ ደረጃ ትምህርት ቤቶች የቻይና ቋንቋ ትምህርት መስጠት ሊጀመር ነው። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ በቻይና የቋንቋ ትምህርትና ትብብር ማዕከል ዋና ዳይሬክተር ዩዩን ፌንግ ከተመራ ልኡካን ቡድን ጋር ተወያይተዋል። አማሩ ገብሩ ተጨማሪ ይዞበታል። ዋና ዳይሬክተሩ ዩዩን ፌንግ ሁለቱ ሀገራት የቆየ ግንኙነት እንዳላቸው ጠቅሰው ኢትዮጵያን የቻይና ስትራቴጂካዊ አጋር በማለት ገልጸዋታል። የቻይና ቋንቋ ትምህርት በተወሰኑ ዩኒቨርሲቲዎች እየተሰጠ መሆኑን ጠቅሰው ይህንን ሀገራቸው በሌሎች የትምህርት ተቋማት የማስፋፋት ፍላጎት እንዳላት ተናግረዋል። ፕሮፌሰር ብርሃኑ ነጋ በበኩላቸው በዚሁ ዓመት የትምህርት በሚጀመርባቸው 5 የፌዴራል ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶች የቻይና ቋንቋን ለማስተማር በትምህርት ሚኒስቴር በኩል ፍላጎት እንዳለ በማንሳት የቻይና ቋንቋ መምህራን መደቡ የልኡካን ቡድኑን ጠይቀዋል። ሁለቱ አካላት በውይይታቸውም የፌዴራል ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶች የሚሰጠውን የቻይና ቋንቋ ትምህርትን በተመለከተ የስርዓተ ትምህርት ማዕቀፍ መዘጋጀት እንዳለበትና በሌሎች የትምህርት ተቋማት ለመተግበር እንዲቻል የስርዓተ ትምህርት የመጻሕፍትና የመምህራን አቅርቦት በተመለከተ አስቀድሞ መወያየት እንደሚገባ በውይይቱ መነሳቱ ተጠቁሟል። የቤት ግንባታ ግብዓት ወጪን ከ60 እስከ 70 በመቶ ይቀንሳል የተባለለት አዲስ ቴክኖሎጂ ተግባራዊ መሆን ጀመረ። በአዲስ አበባ የመጀመሪያ የሆነው ኮልድ ፎርምድ ስቲል የግንባታ ቴክኖሎጂ ጥቅም ላይ በመዋል ላይ እንደሚገኝ የከተማዋ ቤቶች ልማት ኮርፖሬሽን አስታውቋል። ኮርፖሬሽኑ ከተያዘው ዓመት ጀምሮ በመዲናዋ 100,000 ቤቶችን ለመገንባት ታቅዶ ዘርፈ ብዙ እንቅስቃሴዎች እየተደረገ እንደሚገኝ አስታውቋል። በዚህ የቤት ልማት ፕሮጀክት ቀደም ሲል የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ ታሳቢ እንደሚያደርግም ተጠቁሟል። 100,000 ቤቶችን ለመገንባት ሲታሰብ 50,000ን በመንግስትና በግለሰቦች አጋርነት እንዲሁም 50,000ን በመንግስት አቅም ለመገንባት አስፈላጊ የሚባሉ የቴክኖሎጂ ስራዎች መሰራታቸውንም ኮርፖሬሽኑ አመላክቷል። ግንባታውን በቴክኖሎጂ ማገዝ ስራ በስፋት እየተከናወነ መሆኑን ያመላከተው ተቋሙ ጥቅም ላይ መዋል የጀመረውን አዲስ የግንባታ ቴክኖሎጂ ተጠቅሞ 26,000 ቤቶችን ለመገንባት ከንቲባ አዳነች አቤቤ ባሳለፍነው ቅዳሜ መሰረተ ድንጋይ አስቀምጠዋል። የስራና ክህሎት ሚኒስቴር በስራ ፈጠራ መስክ ያወዳደራቸውን 100 አዲስ ስራ ፈጣሪዎችን ሸልሟል። የስራና ክህሎት ሚኒስቴር ብሩህ ኢትዮጵያ በሚል መርህ 251 አዲስ ስራ ፈጣሪዎችን ሲያወዳድር ቆይቶ የተሻለ የስራ ፈጠራ ሀሳብ ያቀረቡ 100 ስራ ፈጣሪዎችን አሸናፊ አድርጎ ሸልሟል። ከ2013 ዓ.ም ጀምሮ ሲከናወን በነበረው የፈጠራ ውድድር ከተጀመረበት ዓመት አንስቶ ከ12,000 በላይ ስራ ፈጣሪዎች ሀሳባቸውን አቅርበው መወዳደር እንደቻሉ ሚኒስቴሩ አስታውቋል። በዚህም ከ11,000 በላይ ስራ ፈጣሪዎች የተሸለሙ ሲሆን ከነዚህ ውስጥ ከ500 በላይ የሚሆኑት ወደ መካከለኛ ኢንተርፕራይዝ እድገት ያሳዩ 100 አሸናፊዎች የፈጠራ ስራቸውን ተግባራዊ የሚያደርጉበት የገንዘብ ድጋፍ እንዲያገኙ ለማስቻል ከፋይናንስ ተቋማት ጋር የማስተሳሰር ስራ ይሰራል ተብሏል። በኢትዮጵያ ባሌ ተራሮች ብሔራዊ ፓርክ የቱሪዝም ፍሰት በመጨመሩ የአካባቢው ገቢ እድገት አሳይቷል ተባለ። በዩኔስኮ በዓለም ቅርስነት መመዝገቡና በተሻሻለ መሰረተ ልማት ምክንያት የብሔራዊ ፓርኩ ጎብኚዎችም ቁጥር ባለፈው ሩብ ዓመት ከ17 በመቶ በላይ ጭማሪ አሳይቷል ሲል የፓርኩ አስተዳደር አስታውቋል። ከጠቅላላ ጎብኚዎች መካከል ግማሽ ያሉ የውጭ ዜጎች መሆናቸውን አያይዞ ገልጿል። አናውል ተስፋ ተጨማሪ አለው።
የፓርኩ ስራ አስኪያጅ ሻሚል ከድር እንደተናገሩት ይህ እድገት የፓርኩም ሆነ የአካባቢው ማህበረሰብ ገቢ ከፍ እንዲል አድርጓል። የአካባቢው ቱሪዝም ማህበር የሩብ ዓመት ገቢ ወደ 9 ሚሊዮን ብር እንዲያድግም አድርጓል። እድገቱ በዩኔስኮ ዝርዝር ውስጥ በመካተቱ በተሻሻለ የማስተዋወቅ ስራ እንዲሁም በዋና ዋና የመንገድና የመሰረተ ልማት ፕሮጀክቶች የመጣ እንደሆነ ኃላፊው ጠቁመዋል። በማደግ ላይ ያለው ዘርፉ እንደ በቅሎ ክራይና ዕቃ የማመላለስ አገልግሎቶች የኑሮ ምንጭ ሆነው እያገለገሉ ነው ተብሏል። የአካባቢው ነዋሪዎችም ከቱሪዝም በቀጥታ ተጠቃሚ መሆናቸው በማህበረሰብ መር ቁርጠኝነት የፓርኩ ጥበቃ እንዲጠናከር አድርጓል ሲሉ የፓርኩ ኃላፊ ገልጸዋል። እየተከታተላችሁ ያላችሁት ከቻናል ዋን ወደ እናንተ እየደረሰ ያለውን ዜናችን ነው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎቻችን አልፋለን። ያላመንበትን እንድናደርግ ስንጠየቅ ከይሉኝታ ይልቅ አይሆንም ወይም አልችልም ብሎ መመለስ ከፍተኛ አእምሯዊ ጥቅም እንዳለው የስነ ልቦና ባለሙያዎች ይናገራሉ ትለናለች ሄሮዳይት ንጉሴ በዘገባዋ። እድሜዎት 8ም ሆነ 80 ያላመኑበትን ነገር አይሆንም ብሎ ማለፍ ለአእምሮ ጤናው በጣም አስፈላጊ ነገር ነው ሲል የተናገረው ከቢቢሲ ጋር ቆይታ ካደረጉ የስነ ልቦና ሐኪሞች መካከል አንዱ የሆነው ዶክተር ዛንድ ነው። ብዙውን ጊዜ እሺ ባይነትን ለመልካምነት እምቢ ማለትን ደግሞ ከመጥፎ ባህሪ ጋር እናያይዛለን። ለልጆቻችንም የምንሰጠው ስልጠና ስለመታዘዝ ነው። ነገር ግን ሌላኛው የስነ ልቦና ሐኪም ዶክተር ሱኒታ ሳይ ልጆች ላላመኑበት ነገር አይሆንም ማለትን እንዲለማመዱ ልናሰለጥናቸው ይገባል ብለዋል። አብዛኛውን ጊዜ ሰዎች አይሆንም ወይም አልችልም ብሎ መመለስ የሚቸገሩበት ምክንያት በማህበረሰቡ ዘንድ የሚሰጠውን እይታ በመፍራት ነው። ማለትም እምቢ ማለታችን ራስ ወዳድ እንዳያስብለን ስለምንፈራ። ለምሳሌ በጣም በስራና በተለያዩ ሁኔታዎች በተጨናነቅንበት ሰዓት ከወዳጆቻችን የሚመጡልንን የግብዣ ጥሪዎች አይመቸኝም ማለት ከብዶን ወይም እነሱን ላለማስቀየም ልንቀበል እንችላለን። ይህ ደግሞ አእምሯችንን ለጭንቀትና ውጥረት ይመራዋል። ነገር ግን ሰዎቹን ስለጠሩን ካመሰገንን በኋላ እንደማይመቸን በትህትና በመግለጽ ሰላማችንን ማስመለስ እንደምንችል የባለሙያዎቹ መልእክት ነው። ሰዎች ስለ አንድ ነገር አብራርተውልንና ነገር ትክክል ካልመሰለን ወዲያው አይሆንም ብሎ መመለስ ልክ አይደለም ካልን ደግሞ ላስብበት ብሎ መጠየቅ እንደሚገባ ከቢቢሲ ጋር ቆይታ ያደረጉት ባለሙያዎች ሐሳብ ነው። ቁጥሩ ከጊዜ ወደ ጊዜ እየጨመረ በመጣ የአእምሮ ህመም ሳቢያ ከፍተኛ የተንከባካቢዎች እጥረት ያጋጠማት ጃፓን ቀውሱን ለመቆጣጠርና በፍጥነት እየጨመረ ያለውን በእድሜ የገፋው ህዝቧን ለመደገፍ ፊቷን ወደ ሰው ሰራሽ አስተውሎትና ተንከባካቢ ሮቦቶች እያዞረች ነው። ሊዲያ ዝናቡ ተጨማሪ ይዛበታለች። በባለፈው ዓመት በጃፓን ከ18000 በላይ የሚሆኑ በመርሳት ችግር ወይም በዲሜንሻ የተጠቁ አረጋውያን ታካሚዎች በቤታቸው ውስጥ ብቻቸውን ሲማቅቁ እንዲሁም ወደ 500 የሚጠጉት ደግሞ ህይወታቸው አልፎ ተገኝተዋል። በአሁኑ ጊዜ 65 ዓመትና ከዛ በላይ የሆናቸው በእድሜ የገፉ ሰዎች 30% የሚሆነውን የጃፓንን የህዝብ ቁጥር የያዙ ሲሆን ይህም ደግሞ እንደ ወርልድ ባንክ መረጃ ከሞናኮ ቀጥሎ በሁለተኛ ደረጃ ላይ ያስቀምጣታል። በመሆኑም እነዚህን ታካሚዎች የሚንከባከቡ ረዳቶች ቁጥር እየቀነሰ በመምጣቱ እንዲሁም ከሌሎች ሀገራት የተወጣጡ እንክብካቤ ሰጪዎች ላይ መንግስት ባስቀመጠው ጠንካራ ገደብ ሳቢያ በመንግስት ወደሚደገፉ የቴክኖሎጂ መፍትሄዎች ፊታቸውን ለማዞር ተገደዋል። እነዚህም የማህበረሰብ የጂፒኤስ መከታተያ ኔትወርክ፣ መረጃዎችን አስቀድሞ ለማወቅ የሚረዱ የሰው ሰራሽ አስተውሎት ስርዓቶች እንዲሁም ሮቦቶች የዕለት ተዕለት ተግባራትን ለማገዝ እየተዘጋጁ ይገኛሉ። እነዚህ ፈጠራዎች በቤተሰብና በእንክብካቤ ስርዓት ዙሪያ የሚደርሰውን ጫና ለመቀነስ ያለመ ቢሆንም ነገር ግን እንደ ቶኪዮ ሬስቶራንት ኦፍ ሚስቴክን ኦርደርስ ያሉ ተነሳሽነቶች ሙሉ በሙሉ የሰዎችን ግንኙነት የሚተካ ሳይሆን እንደ አጋዥ ግብዓት መሆን እንዳለበት እንዲሁም በዲሜንሻ የተጠቁ ታካሚዎች ከማህበረሰቡ ሳይነጠሉና ሳይገለሉ እየሰሩ እንዲኖሩ ተመራማሪዎች አጽንኦት ሰጥተው አሳስበዋል። ዘገባው የቢቢሲ ነው። ሴኔጋል የኢንተርኔት አገልግሎትን ለዜጎቿ ከክፍያ ነጻ ተጠቃሚ ልታደርግ መሆኑን ተገለጸም። ሀገሪቱ የኢንተርኔት አገልግሎትን ለሁሉም ተደራሽ ለማድረግ ያለመ ብሔራዊ እቅድ አካል አድርጋ በመጪዎቹ ቀናት የሳተላይት አንቴናዎችን በስፋት ለማሰራጨት መዘጋጀቷም ታውቋል። ይህ ስትራቴጂ በሀገሪቱ በርቀት የሚገኙ አካባቢዎችን ለመድረስ በሚያስችሉ የስማርት ቴክኖሎጂዎች ጥምረት ላይ የተመሰረተ ነው ተብሏል። ዓላማው 1 ሚሊዮን ሴኔጋላውያንን ከክፍያ ነጻ የአገልግሎቱ ተጠቃሚ ማድረግ ሲሆን ቅድሚያ የሚሰጣቸውም የድንበር አካባቢዎች፣ ራቅ ያሉ የጤና አስተዳደሮች፣ ህንፃዎችና ትምህርት ቤቶች ይሆናሉ ተብሏል። ጀርመን ለምርምር ሙከራ 23000 ዩሮ የሚከፈላቸው ፈቃደኞችን እፈልጋለሁ ስትል ጥሪ አቅርባለች። አናውል ተስፋ ዝርዝሩን ተከታትሎታል፣ እንደሚከተል ያቀርበዋል።
የጀርመኑ ኤሮስፔስ ማዕከል ሶሊሳንድረር በሚል የጥናት አካል 6 ፍቃደኛ ሰዎችን በምርመራ ተቋም ውስጥ እንዲቆዩ እየጠየቀ ነው። በጥሪው መሰረት ለ100 ቀናት ሙሉ በሙሉ ከሰው በመገለል ለመጓዝ ደፋር የሆኑ ግለሰቦችን የሚፈልግ ሲሆን ለዚህም 23000 ዩሮ ክፍያ ይፈጽማል። የዚህም የሙከራ ዓላማ የረጅም ጊዜ መገለልንና በጠፈር ውስጥ መታጠር በሰውነትና በአእምሮ ላይ ምን አይነት ተጽዕኖ እንደሚያሳድር ለማወቅ ሲሆን ምርምሩም የሚካሄደው ከአውሮፓ የውሃ ኤጀንሲ ጋር በመተባበር ነው። ተሳታፊዎችም በጠፈር ጣቢያ ላይ ያለውን ቆይታ በሚያስመስሉ ሁኔታዎች ውስጥ እንደ የህዋ ተጓዥ የሚኖሩ ሲሆን በሳይንቲስቶች የ24 ሰዓት የቪዲዮ ክትትል ስር ይደረግባቸዋል። ምንም እንኳን የማያቋርጥ ክትትል ስር ቢሆኑም መኝታ ክፍሎችና መጸዳጃ ቤቶች ከክትትል ነፃ ይሆናሉ። የዕለት ተዕለት መርሃ ግብሩ የቡድን ስራዎችን፣ ሳይንሳዊ ተግባራትንና ከእውነተኛ የህዋ ተልእኮዎች ጋር የሚመሳሰሉ የአሰራር ፈተናዎችን ማስመሰል ያካትታል። በዚህም ሙከራ ለመሳተፍ እጩዎቹ እድሜያቸው ከ25 እስከ 55 ዓመት መሆን አለበት። ጥሩ የአካል ጤንነት ሊኖራቸውና እንግሊዝኛ ቋንቋ በሚገባ መቻል አለባቸው። እንዲሁም ቢያንስ በሕክምናና በኢንጂነሪንግ ወይም በተዛማጅ መስክ የመጀመሪያ ዲግሪ ሊኖራቸው ይገባል። የሰውነት ክብደት መለኪያቸውን ከ15.5 እስከ 30 ባለው ክልል ውስጥ መሆን አለበት። ትክክለኛ የጤና መድን ያላቸውና ምንም አይነት የጤና ችግር የሌለባቸው ሰዎች ማመልከት ይችላሉ። ሙከራውም በድምሩ 126 ቀናት የሚፈጅ ሲሆን ይህም የ2 ሳምንት ዝግጅትን፣ 100 ቀናት መገለልንና የ1 ሳምንት ማገገምና ከ30 ቀናትና ከ6 ወራት በኋላ የሚደረግ የቁጥጥርና የሕክምና ምርመራዎችን ያካትታል። አሜሪካዊው የዓለማችን ቱጃር ኤለን መስክ የአውሮፓ ህብረት እንዲፈርስ ጥሪ አቅርቧል። ህብረቱ ከፕሬዝዳንት ዶናልድ ትራምፕ ሳይቀር ትችት እየተሰነዘረበት እንደሆነም ይነገራል። መስክ ጥምረቱ እንዲዘጋ ጥሪ ያቀረበው ኤክስ የተሰኘው ማህበራዊ ትስስር ገጽ $163 ሚሊዮን በአውሮፓ ህብረት መቀጣቱን ተከትሎ ነው። የአውሮፓ ህብረት ኮሚሽን በ2022 ኤክስ በዲጂታል አገልግሎት አሰራር መሰረት አልሰራም፣ የግልጽነት ግዴታ ጥሰት ፈጽሟል በሚል ነው የገንዘብ ቅጣቱን ይፋ ያደረገው። ኤለን መስክ የአውሮፓ ህብረት ቢሮክራሲ ቀስ በቀስ አውሮፓን አፍኖ እየገደለ ነው በማለት ወቅሷል። አውሮፓ ህብረት መፍረስ አለበት ያለው መስክ ፈርሶ እያንዳንዱ የአውሮፓ ሀገር ሉዓላዊነቱ መመለስ አለበት ብሏል። መንግስታት በትክክል ህዝቡን መወከል የሚችሉት አውሮፓ ህብረት ሲፈርስ ነው ሲልም ጽፏል። መስክ የህብረቱ አሰራር ውጣ ውረድ እንጂ ለአውሮፓውያን የሚመጥን አይደለም ሲል ያጣጣለው መስክ ህብረቱ ትችት እንዲሰነዘርበትም በር ከፍቷል ብሏል። ዘገባው የስካይ ኒውስ ነው። የአሜሪካ የበሽታ መቆጣጠሪያ ማዕከል የክትባት አማካሪዎች በክትባት ላይ ትልቅ ለውጥ ቢያደርጉም ወላጆች አሁንም ለልጆቻቸው የሄፓታይተስ ቢ ክትባትን ያለምንም ወጪ መውሰድ እንደሚችሉ ገልጿል። ጸጋኔ ተሰማ የአሜሪካ የሲዲሲ አማካሪ ሮበርት ኤፍ ኬኔዲ እንዳሉት ለአራስ ህጻናት የሚሰጠውን ሄፓታይተስ ቢ ክትባትን ለማቆም ድምጽ ሰጥተዋል። የተሻሻለው ምክረ ሀሳብ ለቫይረሱ ምርመራ የሚያደርጉ እናቶች ልጆቻቸውን ከማስከተባቸው በፊት ለዶክተሮች ወይም ለጤና አማካሪዎች እንዲያማክሩ ይጠይቃል። አማካሪዎቹ በተወለዱበት ጊዜ መድኃኒት የማይወስዱ ህጻናት ክትባት ከመውሰዳቸው በፊት ቢያንስ ለ2 ወራት እንዲቆዩ የሚል ሀሳብ አቅርበዋል። ነገር ግን የአሜሪካ የጤና መድህን ቡድኖች እንዳሉት በዚህ ዓመት መጀመሪያ ላይ የተመከሩትን ሁሉንም ክትባቶች እንደሸፈኑ አስታውቀው በዚህም ወላጆች አሁንም ለልጆቻቸው የሄፓታይተስ ቢ ክትባት ያለምንም ወጪ መውሰድ እንደሚችሉ ጠቁመዋል። ይህ አዲስ ምክረ ሀሳብ የኮቪድ-19 ክትባት ከመውሰዳቸው በፊት ሰዎች የጤና ባለሙያዎችን እንዲያማክሩ መጠየቅን ጨምሮ ለኮቪድ-19ና ለኤምኤምአርቪ ክትባቶች ምክሮች ላይ ለውጦች አድርጓል። አዲሶቹ መመሪያዎች ቢኖሩም አማካሪዎቹ ሁሉም ክትባቶች እስከ 2026 ድረስ ለቤተሰብ ነፃ ሆነው እንደሚቆዩ ገልጸዋል። ከ1991 ጀምሮ የሄፓታይተስ ቢ ክትባት በአሜሪካ ላሉ ህጻናት ሁሉ የሚመከር ሲሆን ይህም የህጻናት ኢንፌክሽን በአመት 18000 የሚገመተውን ወደ 20 እንዲቀንስ አድርጓል። ሄፓታይተስ ቢ ክትባት ምንም እንኳን ደህንነቱ የተጠበቀና ውጤታማ ቢሆንም ልጆች ላይ አልፎ አልፎ ቀለል ያለ ጊዜያዊ የጎንዮሽ ጉዳት እንደ ትኩሳት፣ የመርፌ ቦታ ላይ ማበጥና ድካም ሊያስከትል ይችላል። ስለሆነም ክትባቱ ህጻናት በተወለዱበት ጊዜ ካልተሰጠ 2 ወር እስኪሆናቸው ድረስ መጠበቅን ይጠቁማል ሲል ሲኤንኤን ዘግቧል። የዛሬ ሳምንቱን በታሪክ ውስጥ ከ84 ዓመት በፊት አሜሪካ በጃፓን ላይ ጦርነት ያወጀችበትን ቀን ያስታውሰናል። ያዘጋጀችው ሊዲያ ዝናቡ ናት።
የዛሬ 84 ዓመት ልክ በዛሬዋ ዕለት እንደ ኤሮፓውያን አቆጣጠር ታህሳስ 8 ቀን 1941 ዓ.ም አሜሪካ በሁለተኛው የዓለም ጦርነት በጃፓን ላይ ጦርነት አወጀች። የጃፓን ጦር ኃይል በሆኖሉሉ ሃዋይ በሚገኘው የአሜሪካ ባህር ኃይል ካምፕ ላይ ከፍተኛ የሚባል ጥቃት ፈጸመ። ጥቃቱን ተከትሎ የወቅቱ የአሜሪካን ፕሬዝዳንት ፍራንክሊን ሩዝቬልት የአሜሪካንን ኮንግረስ በጃፓን ላይ ጦርነት እንዲያውጅ ጥያቄ ያቀረቡ። ኮንግረሱም ጥያቄውን ተቀበለ። በወቅቱ ጦርነቱን የተቃወሙት አንድ አባል ብቻ ነበሩ፣ ያኔት ራንኪን። በወቅቱ ያኔት እንደ ሴት ወደ ጦርነቱ መሄድ አልችልም፣ ሌሎቹም እንዲሄዱ ድምጼን አልሰጥም ነበር ያሉት። ከ3 ቀናት በኋላም የጃፓን አጋር የነበሩት ጀርመንና ጣሊያን በአሜሪካ ላይ ጦርነትን አወጁ። የቢዝነስ መረጃዎቻችንን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። የገንዘብ ሚኒስቴር ከሐምሌ 30 ቀን 2014 ዓ.ም ጀምሮ ለትምህርትና ለጤና ማስፋፊያ የፋይናንስ ምንጭ ሆኖ ተግባራዊ በሆነው የማህበራዊ ልማት ቀረጥ ዙሪያ በወቅቱ ሳይሰበሰብ በመቅረቱ በእቃ አስመጪ ግብር ከፋዮች ላይ ተንጠልጥሎ በቆየው ውዝፍ ዕዳ ላይ የታክስ ዕዳ ማቅለያ ውሳኔ አስተላልፏል። ለነዚህና ለሌሎች የቢዝነስ መረጃዎቻችን መሀል ይደመላሽ። የገንዘብ ሚኒስቴር ከሐምሌ 30 ቀን 2014 ዓ.ም ጀምሮ ለትምህርትና ለጤና ማስፋፊያ የፋይናንስ ምንጭ ሆኖ ተግባራዊ በሆነው የማህበራዊ ልማት ቀረጥ ዙሪያ በወቅቱ ሳይሰበሰብ በመቅረቱ በእቃ አስመጪ ግብር ከፋዮች ላይ ተንጠልጥሎ በቆየው ውዝፍ ዕዳ ላይ የታክስ ዕዳ ማቃለያ ውሳኔ አስተላልፏል። ይህ የዕዳ ማቃለያ ውሳኔ የተሰጠው ውዝግቡ በኮሚሽኑና በግብር ከፋዮች መካከል ውሳኔ ሳያገኝ መቆየቱ የታክስ አስተዳደር ችግር እየፈጠረ በመምጣቱ ነው። ችግሩም በልዩ ሁኔታ በመመልከት መፍትሄ መስጠት ተገቢ መሆኑ ታምኖበታል። ሚኒስትሩ በፋይናንስ አስተዳደር አዋጅ በተሰጠው ስልጣን መሰረት ያስተላለፈው ውሳኔ ፍሬ ግብሩ መከፈሉ እንደተጠበቀ ሆኖ በውዝፍ ዕዳ ላይ የተቀመጠው ወለድና የተጣለው መቀጫ ሙሉ በሙሉ ቀሪ እንዲሆን እንደሚደረግ ተገልጿል። በተጨማሪም ፍሬ ግብሩን በአንድ ጊዜ መክፈል ለማይችሉ ግብር ከፋዮች በክፍያ ስምምነት ውስጥ በመግባት በመመሪያው መሰረት የተራዘመ የክፍያ ጊዜ የማግኘት እድል ተሰጥቷቸዋል። ይህ አዲስና መፍትሄ ሰጪው ውሳኔ ቀደም ሲል ውዝፍ ዕዳውን የመሰብሰብ ሂደቱን ለጊዜው እንዲዘገይ በሚል ለጉምሩክ ኮሚሽን ተጽፎ የነበረውን ሰርኩላር ደብዳቤ ሙሉ በሙሉ የሚተካ መሆኑን የገንዘብ ሚኒስቴር አስታውቋል። በአፋር ክልል አሚበራ ወረዳ ለመጀመሪያ ጊዜ ለሙከራ ከለማው 500 ሄክታር የሱፍ እርሻ ጥሩ ምርት መገኘት እንደተቻለ ተገለጸ። የመካከለኛው አሚበራ እርሻ ልማት ድርጅት ዋና ስራ አስኪያጅ ኩራባቸው ዘለቀ እንደገለጹት በወረዳው ለመጀመሪያ ጊዜ ለሙከራ ከለማው 500 ሄክታር የሱፍ እርሻ 5000 ኩንታል የሱፍ ምርት መሰብሰቡን አብራርተዋል። አክለውም የሱፍ ልማቱ ከ400 በላይ ለሚሆኑ የአካባቢው ነዋሪዎች ጊዜያዊ የስራ ዕድል መፍጠሩን ተናግረዋል። የአፋር ክልል ርዕሰ መስተዳደር ጽሕፈት ቤት ኃላፊ አሚን መሐመድ በበኩላቸው እንደገለጹት ከአሚበራ በተጨማሪ በዱብቲ ወረዳም ከ500 ሄክታር በላይ ሱፍ በኢንቨስትመንት እየለማ መሆኑን ጠቁመዋል። በቀጣይም በክልሉ በሱፍና በሌሎች የግብርና ልማት ስራዎች ላይ ኢንቨስትመንት በማስፋፋት እንደሚሰራ አብራርተዋል። መረጃዎቻችን እንደቀጠሉ ናቸው። ኦሮሚያ ባንክ ከታክስ በፊት 2.6 ቢሊዮን ብር ማትረፉን ይፋ አደረገ። በተጨማሪም ባንኩ የካፒታል መጠኑን ወደ 11.6 ቢሊዮን ብር ማሳደጉን አስታውቋል። ባንኩ ባካሄደው 16ኛው የባለ አክሲዮኖች መደበኛ ጠቅላላ ጉባኤ ላይ እንደተገለጸው በ2017 በተጠናቀቀው በጀት ዓመት ከግብር በፊት የተገኘው የ2.6 ቢሊዮን ብር ትርፍ ካለፈው ዓመት ከነበረው 1 ቢሊዮን ብር ትርፍ አንጻር የ155 በመቶ ጭማሪ ማሳየቱ ተገልጿል። እንደ ባንኩ ሪፖርት የዲጂታል አገልግሎቶች ተጠቃሚ ደንበኞች ቁጥር በ50 ከመቶ በማደግ 5.7 ሚሊዮን መድረሱ ተብራርቷል። በተጨማሪም ሚልኪ ዲጂታል ፋይናንሲንግ ፕላትፎርም ከ80 ሺህ በላይ ተጠቃሚዎች በሰው ሰራሽ አስተውሎት በመታገዝ ከ300 ሚሊዮን ብር በላይ ያለ ዋስትና ብድር ተጠቃሚ እንደሆኑ ተመላክቷል። የዕለቱ የመጨረሻው የቢዝነስ መረጃችን በቦይንግ ኩባንያና በናይጄሪያ መካከል የተደረሰውን ስምምነት ይመለከታል። ቦይንግ ኩባንያ በናይጄሪያ የአውሮፕላን ጥገና ማዕከል ለመገንባት ስምምነት ላይ ደረሰ። ናይጄሪያ የአውሮፕላን ጥገናና መገልገያዎችን ለማቋቋም ከቦይንግና ክራንፊልድ ዩኒቨርሲቲ ጋር አጋርነት መመስረቷን አስታውቃለች። ይህ ስምምነት የአፍሪካ ሀገራት ከባህር ማዶ ባሉ አገሮች ላይ ያላቸውን ጥገኝነት እንደሚቀንስ ተገልጿል። በተጨማሪም ፕሮጀክቱ ለናይጄሪያ በየዓመቱ $200 ሚሊዮን ለመቆጠብ ያለመ እንደሆነ ተጠቅሷል። እንደ አውሮፓውያን አቆጣጠር በ2024 ከቦይንግ ጋር የተደረሰው የመግባቢያ ስምምነት ለአሁኑ የመሰረተ ልማት የመግባቢያ ስምምነት አስተዋጽኦ እንዳደረገ የቢዝነስ ኢንሳይደር መረጃ ያመለክታል።
ከቻናል ዋን ወደ እናንተ ሲደርሱ የነበሩ ዜናዎቻችን እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ዜናውን በመምራት አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። የቻናል ዋን ፕሮግራሞቻችን ይቀጥላሉ። እንድትከታተሉ በአክብሮት እንጋብዛለን። መልካም ጊዜ ይሁንላችሁ።